በቴዲ አፍሮ ማናጀር ላይ በኦንላይን የሚደረገው ነገር ትክክል እንዳልሆነ አረጋግጫለሁ። በምክክር ኮሚሽኑ ምንም አይነት የብሔራዊ ቋንቋ የሚባል ነገር እንዳይወሰን የሶምሶን ጠጉር 7 ጉንጉን ነበር። እኔ ልትቆጥሩ ፈለጋችሁ? 1 2 3 4 ብቸኝነት ሲሰማኝ አሁን አንድ መላ የመጣል ይመስሉኝ ነው። ቤተክርስቲያን ኦርቶዶክስ ዱባይ እኮ ሄዳ ቅዳሴ ነው የምትቀድሰው። ቅዳሴ ማርያም ነው ማለት ነው። ምራቃችሁን እጃችሁ ላይ እንተፈንተፍ ብላችሁ መቀባት በቂ ነው። አፈቅረከ እግዚኦ በኃይልክ ለምንድን ነው የሚጠቅመው ካላችሁ ከሰው ጋር ፍቅር ሆነን እንድንኖር። አገር ውስጥ አማርኛ ብሔራዊ ቋንቋ መሆን የለበትም የሚል አቋም ይዞ ሲያበቃ ሰዎች ለሌሎች ሰዎች መልካም ሲደረግ ሲያደርጉ ሳይ ነው ማቀው እንባ ነው የሚቀድመኝ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። በመንፈሳዊውም በዓለማዊውም ጉዳይ ነው። በተለይ እንግዲህ የሀገረኛው የፖለቲካ ጉዳይ በጣም ናራው ዞሮ አማርኛ የሀገር አቀፍ ቋንቋ ወይ ነው ብሔራዊ ቋንቋ እንዳይሆን የሚል ነገር ውሳኔ ላይ እንደተደረሰ መረጃዎች እየተወጡ ያሉት እንመለከተዋለን። ዝነኛው አርቲስት እንግዲህ ብቸኝነት በጣም ከብዶት ይመስላል አንድ ቪዲዮ ሰርቶ ነበር እና ያልጠበቀው የሰዎችን ፍቅር ከብቸኝነቱ ሊያወጣው እንደሚችል ገምቷል። ለማንኛውም እሱንም እንመለከተዋለን። የመናፍቃን አንዳንድ ሴራዎችንም የምናጋለጥ ነው የሚሆነው ጊዜ ካለን። ከዚህ እንጀምር። እንኳን ደስ አላችሁ፣ ደስ ብሎኛል። ከላይ በምስሉ ላይ የምታያቸው መልአከ ሕይወት ቆሞስ አባ ወልደ ጊዮርጊስ ታዬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳማት አስተዳደር መምሪያ ምክትል መምሪያ ኃላፊ ናቸው። እኚህ አባት እንግዲህ እኔ በስርዓት በነበርኩበት 25 ቀናት አብረውኝ የነበሩ መልካም የሆነ ሕይወትን ያየሁባቸው ምስክርነትን ያየሁባቸው አባት ናቸው። በጸሎት የበረቱ የነበሩ በዛ የሚገኙትንም ተጠርጣሪነት ታስሮ የነበሩትን ሰዎች በጸሎት በቃል በምህላ ሲያገለግሉ የነበሩ እሳቸው ሆኑ ሌሎች አገልጋዮችም ነበሩ እና ዛሬ ሐምሌ 2 ቀን በዋስትና እንደተለቀቁ ሰምቼ እጅግ በጣም ደስ ብሎኛል። ይህን ደስታ ለማካፈል ነው። ይሄንን ቪዲዮ በደንብ ኮፒ ሊንክ ሼር። አሁን ስለነኚህ አባት በምን ምክንያት እንደታሰሩ ከቤተክርስቲያን የሰማናቸው መረጃዎች የሉም። ትልቅ ቦታ ላይ የነበሩ ናቸው። በጣም በትልቅ አስተዳደር ደረጃ የነበሩ ናቸው። ግን በምንም አይነት ሁኔታ ግን በቤተክርስቲያኒቷ ዜና ውስጥ ገሌ የተባለ አባት ታሰረብን የሚል ነገር አንሰማም። በዚህ እኔ እንጃ በዚህ አካሄዳችን የሆነ ትልቅ አመራር ላይ ለራካሉ ታሰራሱ ጉዳያቸው አይመስለኝም። እንደምታስታውሱት ቀሲስ ዶክተር መዝገቡ ካታስረው እንኳን ቤተክርስቲያን ምድር ዜናዎች ምንም አልሰሩም። አባታችን በግፍ የታሰሩት ብለው እንኳን መረጃ ለመስጠት እና ዜና ለመስራት እንኳን ፈቃደኞች አይደሉም። እና አንዳንዴ ለምንድን ነው ሀገር ውስጥ ሆነ ማትታገለው ይላሉ። የቤተክርስቲያን አስተዳደር አካላት ላይ ሲታሰሩ ምንም ያሉ አካላት እኛ ተራዎቹ ብንታሰር ምን ሊፈጠር እንደሚችል መገመት ቀላል ነው። ሌላኛው በጣም ቲክቶክ ላይ የምናያቸው በጣም ህገወጥ የሆኑ ጉዳዮች አሉ። በተለይ የአጥማቂያን መንፈስ የተዳመረባቸው ሰዎች ማለት ነው። ይሄንን ቪዲዮ በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ለዚህ መምህር አድርሱልኝ። ምራቃችሁን እጃችሁ ላይ እንተፈንተፍ ብላችሁ መቀባት በቂ ነው። አፈቅረከ እግዚኦ በኃይልክ ለምንድን ነው የሚጠቅመው ካላችሁ ከሰው ጋር ፍቅር ሆነን እንድንኖር እንድንዋደድ፣ ሰው ሁሉ ፊቱን እንዳይመለስብን ነው። ሲያየን ደስ እንድንለው። አፈቀረከ እጅግ በጣም መቀባት ማለት። ቆይ ለህዝቡ ምን እያስተማራችሁ ነው? አባቶቻችን 318ቱ ሊቃውንት በዚህ ዕለት ከዚህ እስከዚህ መዝሙረ ዳዊት እንድገሙ ብለው በዕለት ከፋፍለ ያስቀመጡትን ከዛም አሳነሳችሁ። በዕለት ሰላም ካጣ እቺን፣ ጤና ካጣ እቺን፣ ራስን ከፈለጠ እቺን፣ ሆድን ከቆረጠ እቺን እያላችሁ ድገሙ እያላችሁ በዚህ ልክ ቃል እግዚአብሔርን እንደ ቅርጫ መከፋፍሉትና ክርስቲያኑን ሰነፍ የምታደርጉት ለምንድን ነው? መዝሙር 3ን ለዚህ፣ መዝሙር 15ን ለዚህ፣ መዝሙር 17ን ለዚህ፣ ያውም ደግሞ ውሃ ካላገኛችሁ በምራቅ ፊታችሁን አሽታችሁ በዚህ ልክ ለምንድን ነው ግን መውረድ የፈለግነው? ሰውም ደግሞ ሰነፍ ስለሆነ በዚህ ልክ እናንተን ይቀባበልና እናንተ የምትሉትን ያደርጋል። መዝሙረ ዳዊት በቀናት በዕለታት ተከፋፍሎ ተቀምጧል። አንድ ክርስቲያን እነሱን የመርገም ግዴታዎች አሉበት። ክርስቲያኑ ግን ያንን እንኳን እንዳይደግም ሰነፍ እያደረጉት ይሄ ችግር ከመጣብህ ለዚህ ችግር ይሄን መዝሙረ ዳዊት ድገምበት እያሉ እያስጣሉት ይገኛሉ። ይወላችሁ በአባቶቻችን በቅዱሳን ታሪክ ላይ እንዳገኘ ነው። በአባ ሙሴ ጸሊም ገዳም የሚኖሩ 2 መነኮሳት ነበሩና አባ ሙሴ ጸሊምን መመልከትና ማየት ይሹ ነበረ። በጣም ይጓጉ ነበርና አንድ ቀን ሰይጣን በአባ ሙሴ ጸሊም ተመስሎ መጣ። ስለዚህ ጸሎትን ስትጸልዩ ይሄንን ጸልዩ፣ ይሄንን አታድርጉ፣ ሚስት አግቡ። መነኩሴ ናቸው እኮ አብርሃም እኮ አግብቷል፣ ቅዱስ ዳዊት አግብቷል። እናንተ ደግሞ ሳታገቡ ለምን ትኖራላችሁ? ከቅዱስ ዳዊት ከቅዱስ
ከቅዱስ አብርሃም ትበልጣላችሁ እንደ እያለ ያ ሰይጣን በጎ ምክር አስመስሎ ክፉ ምክር መከራቸው። በዚህንም ጊዜ በቤተክርስቲያናችን ውስጥ በጎ ምክር አስመስለው ያንን ትልቅ ጸጋ አስጠለውን ክፉ ምክር የሚመክሩ ብዙ ሰዎች አሉ። ምንኩስና ትልቅ ጸጋ ሆኖ ሳለ ያሉበት ላይ ጸንቶ እንዲቆዩ መምከር ሲገባው ያ ሰይጣን ግን አባ ሙሴ ጸሊምን ተመስሎ አግቡ ብሎ መከራቸው። ማግባት ክፉ ሆኖ አይደለም፣ ግን የመነኮሱበትን ማጽናት በጎ ነው። ስለዚህ ሰው ደግሞ አባቶቻችን ቅዱሳን ሰለስቱ ምዕት ያስቀመጡትን 150 ዳዊት ከፋፍሎ መድገም እየቻለ ከ150 ለራሱ አሳንሶ ከዛ መካከል ደግሞ አንድ ዳዊት ብቻ መርጦ እንዲደግም በጎ ምክር አስመስለው ክፉ ነገርን የሚመክሩ እንደዚህ አይነት ሰዎች ብዙ ናቸው። ስለዚህ ተጠንቀቁ። ቃለ እግዚአብሔርን በዚህ ልክ እንደ ቅርጫት ከፋፍሉት። አንድ ክርስቲያን በዕለት ውስጥ ግዴታ መጸለይ የሚገባቸው ጸሎቶች አሉ። እነሱ ውዳሴ ማርያምና ዳዊት ናቸው። ስለዚህ እነሱን አባቶቻችን በፍትሐ ነገሥት ላይ ባስቀመጡልን መሰረት በከፋፈሉልን መሰረት እናነባለን እንጸልያለን እንጂ እንደዚህ አይነት እንቶ ፈንቶ በራሳቸው ስሌትና በራሳቸው ትምህርት ብድግ ብሎ ደስ ስላላቸው ቃሉ ላይ ሰላም የሚል ቃል ካገኙ ይሄ ለሰላም የተሰጠ ነው፣ ፍቅር የሚል ቃል ካገኙ ይሄ ለፍቅር የተሰጠ ነው፣ አቤቱ መከራ በዛብኝ ብሎ ደግሞ ቅዱስ ዳዊት ሲናገር ይሄ ደግሞ ለመከራ የተሰጠ ነው እያሉ የቅዱስ ዳዊትን መዝሙር እየመነዘሩ እንደፈለጉ የሚናገሩ ሰዎች አሉ። መምህራንን ብለው እያታለሏችሁ ነው። በጎ ምክር አስመስለው ክፉ ነገር እየመከሯችሁ ነው። ስለዚህ ከነዚህ ሰዎች ተጠንቀቁ። ፍትሐ ነገሥት ላይ በተቀመጠው መሰረት መዝሙረ ዳዊትን ድገሙ፣ ውዳሴ ማርያምን አድርሱ። ከዚህ በተለይ እንደዚህ አይነት ፍልስፍናና እንደዚህ አይነት ስንፍና አትቀበሉ ለማለት ነው። ሜንሽን አድርጉት። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አድርሱልኝ። ይቆያል። ወንድማችን ዲያቆን ሲራክን እግዚአብሔር አምላካችን በሆነ ተረጀ ወደ ጤና ጋር ይስጥል። እንዲህ አይነት ስህተት የሆኑ ትምህርቶችን እየገባ የሚያርም እየሰራ የሚያርም ልጅ ነው። ዩቲዩብ ማለት ገብታችሁ ተመልከቱለት። በነገራችን ላይ እንደዚህ አይነት ሰዎች በጣም ብዙ ናቸው። በአሁኑ ሰዓት ላይ የሆነ ነገር ያገናኙና ይሄ እኮ እንዲህ ስለሆነ ነው ይላሉ። በቤተክርስቲያን ትምህርት ሰምተን አይተን የማናቃቸው በቤተክርስቲያን ትምህርት ለሰነፈ ሰው የተሰጠው ጸሎት አለ። ቢያንስ አቡነ ዘበሰማያት ይበል የሚል ለሰነፈ ሰው አቡነ ዘበሰማያት እግዚአብሔርን እንኳን አመስግኖ እንኳን ይደር የሚል ነገር አለ። ከዛ ውጭ ከቻለ አንድ ንጉስ ወይ የዕለቱን ማይችል ከሆነ አንድ ንጉስ ማለት 10 ማለት ነው። ከዛ ውጭ ግን እቺኛዋ ራስ ስታም እቺኛዋ እንደዚህ ስትሆን እየተባለ ጥንቆላ ራስ ሆናሽ የሚጀምረው እንደዚህ ነው። ሰራ የሚሰሩ ሰዎች እኮ የሆነ ክፍል የመዞራዊት ክፍል የሆነ ፓርቱን ነው አይደል የሚያነቡት። ከኋላ ወደ ሆነ ነገር የሚወስዱት ከሰይጣን ጋር የሚያገናኙት። ስለዚህ የባካችሁ ቁንጥብጥብ ነገር ከማለት ይልቅ እንደው ማንበብ ካልቻላችሁ መጸለይ ካቃታችሁ ቢያንስ አቡነ ዘበሰማያት መድገም ግን አያቅተንም ብዬ ግን አስባለሁ። ከስንፍና እንራቅ። ሌላኛው ሽፍታ ደግሞ ይህ ሰው ነው። የሶምሶን ጠጉር 7 ጉንጉን ነበረ። እንደዚህ ነው። እኔ ልትቆጥሩ ፈለጋችሁ? 1 2 3 4 እኔንማ ዊግ ነው እንደምትሉት ዊግ ምን ያስቆጥራችሁ? አለነ ሁሉስ ዊግ ነው ትሉታላችሁ። ያላችሁም በሉት እነ ሁሉስ የላችሁ እናንተ ታዲያ እንደምን ቆያችሁ? እንደምን አላችሁ? እኔ በዚህ ይሄ 30 ነው። በጥቅሉ 60 1 2 3 4 እያለ ይሄ 30 ነው። ነው ወገን ዳጣጉሪ ወይ ተጋብ ቀይ ዳታ ጸጉር የደቁ ባይሆን ሌላው ይቀር የጠገበው ነው። እናንተ አለመስኩበት ይውታያችሁ አርጎ የሚጣላኝ ተመልከቱት። ያለው እኮ ጫፍ ላይ ነው። እዚህ ያላችሁ ሳትጣሪ ኧረ ተወኝ ይላለች። በቴዲ አፍሮ የዚህ ሰውዬ ሰው በጣም የሚገርመኝ እርግጥ አሁን አሞታል ተብሏል። አሜሪካ ነው የሚል ነገር ሰምቻለሁኝ። እግዚአብሔር ይማረው፣ ንስሐ ሳይገባ እንዳይሞት ማለት ነው። መድረኩ የራሱን ከንቱ ውዳሴና ትዕቢትን መልእክት የሚያስተላልፍበት ነው። ደግሞ የዋሃን እግሩ ስር ይሰበሰቡና ሲያሽዋኩ እስከ ሌሊቱ 7 ሰዓት 8 ሰዓት ድረስ ላይቭ ሲተላለፍ ጭምር ፌስቡክ ላይ አስታውሳለሁ። አንዳንዴም እስከ 4 ሰዓት ላይ እንኳን ድንገት ዝም ብዬ ፌስቡክ ላይ ስገባ ላይቭ የነሱ ቪዲዮ ታያላችሁ። ገዳም የሚባል ነገር ነው። ነገር ግን የጸጥታና የአርሞ ጊዜ የለም። ሲያሽዋኩ ላይቭ ሲተላለፍ ማይክራፎን ሲጮህ ነው የሚሰማው።
እንዴት ነው ይሄ ነገር የሚል የለም። አብዛኛው እዛ አካባቢ ያለው አካል በብርና በፍራቻ ያለ ስለሆነ ህገ ወጥነታቸውን ብዙ ጊዜ ደጋግመን ተናግረናል። ራሱን ቅዱስ እያለ የሚናገር ሰው ስለሆነ ማለት ነው። አይገርመንም። ደግሞ ወደ ዓለሙ እንሂድና አንዳንድ መረጃዎችን እናጋራቸው። ከቴዲ አፍሮ እንጀምር። በቴዲ አፍሮ ማናጀር ላይ በኦንላይን የሚደረገው ነገር ትክክል እንዳልሆነ አረጋግጫለሁ። ድርጊቱ ጥያቄ ላጫረባቸው ሰዎች እስከ መጨረሻው ድረስ ተከታተሉት። ከሰሞኑ የቴዲ አፍሮ ማናጀር ለወራት ቆየችበት እስር ቤት በዋስ መለቀቋ ይታወቃል። የተለቀችውም በ1.5 ሚሊዮን ብር ዋስትና ነው። ይህንን የዋስትና ገንዘብ ድምፃዊ ቴዲ አፍሮ እንደከፈለ ምንጮቻችን የገለጹ ሲሆን ሆኖም ግን በተለያዩ የማህበራዊ ሚዲያዎች ማለትም በኦንላይን ለመሐሌት ሰለሞን የዋስትና ገንዘብ በሚል የተለያዩ የገንዘብ ማሰባሰቦች የተደረጉና እየተለመኑ ይገኛሉ። ይሄ ትክክለኛ እንዳልሆነና እንደዚሁም ደግሞ እስካም እንደሆነ ከቤተሰብ ምንጮች አካባቢ የደረሰን መረጃ አመልክቷል። በአሁን ሰዓት ላይ መሐሌት ሰለሞን ከእስር ተፈታ ከቤተሰብ ጋር እንደምትገኝ የሚገልጹት ምንጮች ምንም አይነት የገንዘብ ጥያቄ እንዳላቀረበች ተገልጿል። በመሆኑም በኦንላይን ገንዘብ የከፈላችሁ ሰዎች ወደ ክሬዲት ካርድ ካምፓኒያችሁ ደውላችሁ ገንዘባችሁ ማስመለስ ትችላላችሁ። ይሄንን የሚያደርጉ ግለሰቦችም ከድርጊታቸው ሊቆጠቡ እንደሚገባ ማሳሰቢያ ተሰጥቷል። ከመሐሌት ጋር የታሰረው ሌላኛው የቴዲ አፍሮ ጓደኛ የሱፍ ተጨማሪ ክስ ቀርቦበት እስካሁን ድረስ እንዳልተለቀቀም የቤተሰብ ምንጮች ለዘሀበሻ ገልጸዋል። የፊታችን አርብ መሐሌት ሰለሞንም ሆነ ሌሎች ተከሳሾች ፍርድ ቤት እንደሚቀርቡ ሰምተናል። ጉዳዩን ተከታትለን ወደ እናንተ እናደርሳለን። ሰው በነገራችን ላይ የሆነ ነገር ለማጥፋት ዝግጁ ነው። የሆነ ነገር ሲሰማ ወዲያውኑ በዛ ምክንያት ህዝቡን ለማጭበርበርና ለመብላት በጣም የተጣደፈ ነው። በሚገርም ሁኔታ ብቻ ደግሞ ሌሎች መንፈሳዊ ጉዳዮች ላይ ለምን እንደዚህ ናቸው። የሆነ ነገር ችግር ገጥሞ ሲባል ወዲያውኑ ጎፈንድሚ የሚያቋቁሙ ሰዎች አሉ። ወዲያውኑ ባንክ የሚከፍቱ ሰዎች አሉ። ወዲያውኑ አካውንት የሚለጥፉ ሰዎች አሉ። ያንን ፎቶ ያንን ቪዲዮ እየተጠቀሙ በሰው ላብና በማጭበርበር የሚገኝ ብር ምን ያህል ሊያዛልቅ እንደሚችል ግን ክርስቶስ ይወቅ። እስቲ ሀብታሙ የተባለው ጋዜጠኛ ስለ አማርኛ ብሔራዊ ቋንቋነት በተመለከተ ያገኙት መረጃ አለ ብሏል። እንስማ። በምክክር ኮሚሽኑ ምንም አይነት የብሔራዊ ቋንቋ የሚባል ነገር እንዳይወሰን የሚል መመሪያ ሰጥቷል። አንድ በሉ በቃ አብይ አህመድ ወስኖታል። ተመካከረህ ምን ብለህ ምንም መወሰን አትችልም። ሰው አንድ ያደረገው ብሔራዊ ቋንቋ የሚባል ነገር አይኖርም የሚል ነው። ሰው አማርኛ የሀገሪቱ ብሔራዊ ቋንቋ ይሁን የሚለውን ጥያቄ እንደምታስታውሱት አማርኛ በአፍሪካ ህብረት የሥራ ቋንቋ መሆን አለበት ምክንያቱም ምናምን ብሎ አብይ አህመድ ለሚዲያዋ ሲል ያኔ ተነስቶ የነበረውን ትልቅ አዲስ አበባ ላይ እነሱ የትምህርት ቤቶችን ምናምን ወረራ የሚያደርጉበት ሰዓት ስለነበረ እሷን ለማብረድ ጢባ የተጫወተ እንደሆነ በህዝብ እናውቃለን። አገር ውስጥ አማርኛ ብሔራዊ ቋንቋ መሆን የለበትም የሚል አቋም ይዞ ሲያበቃ አማርኛን ከሲቪል ሰርቪሱ አማርኛ ተናጋሪውን እያጸዳን ነው፣ እኛ በየክልሉ የራሳችንን እያስፋፋን ነው ወዘተረፈ እያሉ ሲገልጹ የነበሩ አካላት አማርኛ ብሔራዊ ቋንቋ እንዳይሆን እየሰሩ የአፍሪካ ህብረት የሥራ ቋንቋ እንዲሆን ይታገላሉ ብለ ድንቁርና ካልሆነ በቀር እንደዛ እንዳታስበው። ለማንኛውም አንዱ የመጀመሪያ አስቀድሞ ምክክር ኮሚሽኑ ሳይሰበሰብ የተወሰነው ነገር የብሔራዊ ቋንቋ ጉዳይ ነው፣ ተዘግቷል። አንድ በሉልኝ። ሁለት ባለፈው በሚኒስትሮች ምክር ቤት ቀደም ሲል የተወሰነ አጽድቀውት የነበረ አዲስ ነገር አይደለም 5 የሥራ ቋንቋዎች ይኖራሉ በሚል ቅርብ ጊዜ ቡቺ ስታራግበው ነበረ ሚዲያ ላይ። ያለ ነገር አይደለም፣ የሰጧት እንቅማ ነው። አሁን መረጃው ምን አመጣልን? እነዚህ በሚኒስትሮች ምክር ኦልሬዲ እኮ ወስነው ስራ ላይ ይግባ ብለው ሽመልስ አብዲሳ እንዳለው ሌሎቹ ማባያ ናቸው። የፈለጉት አማርኛውን አጥፍተው አማርኛን በኦሮምኛ መተካት ነው። በላቲን የኢትዮጵያን ቋንቋ ማጥፋት ነው የተያዘው። ካላቸው መራር ጥላቻና ክፋት የተነሳ ኦሮምኛውን በአማርኛ አይጻፍም ብለው ለትውልዱ ከላቲን ፊደል ተውሰው የመጡ ናቸው። ኦሮምኛ ውስጥ በአናባቢነት አማርኛ ፊደሉ አያነባቸውም ብለው ያመጧቸው ፊደሎች 4 ምናምን ቢሆኑ ነው። እነዚያም 4 ፊደሎች ሊቃውንቱ የኦሮምኛውን ድምጸት ለምሳሌ ጣባ ጣ ምትለዋ ጣ ሚል ፊደል የለም፣ ዳ ሚል ፊደል ነው። ዳባ አይደለም ጣባ ነው የሚባለው። ዳ የምትለው ፊደል ላይ ምልክት ሲጨመርባት ጣ እንድትል
ደም ዱ እንደሆነ ሁላ አ እንድትሆን የሚያደርግ ተብሎ ተጨመረኩ። በዚህ መንገድ ድምጸት እየፈጠሩ አጥንተው ሊቃውንቱ ያዘጋጁትን እምቢ ይሄማ በዚህ ከተጠቀምንማ የግዕዝ ፊደል ተጠቀሙ፣ አማርኛውን ተጠቀሙ ይሆናል፣ አማርኛ ፊደል እናስፋፋል፣ አማርኛ ከሚስፋፋ ላቲን ይስፋፋ ብለው እኮ አስበዋል። እኛን የጎዱ መስሏቸው ልጆቻቸው ትምህርት ቤት ሂደው 16 ሉክ ደብተር ይዘው ሳምንት አይማሩበትም። ስሙን ከናያቱ በ3 ገጽ ነው የሚጽፈው። ላቲን በጣም ድግግሞች ስለሚበዛው ስምን ከናያት ጻፍ ቢባል 3 መስመር 4 መስመር አይበቃውም። የላቲን ጉዳይ ሲነሳ እኔም አውቀዋለሁኝ። ሶማሌ ክልል ተወልጄ ስላደኩኝ የተማርኩትኝም በሶማሌኛ ስለሆነ እንደኛው የሚጻፈው ነገር ኤኢአይዎች እንደዚህ አልናባቢ ቃላቶቹ ያው ብዙ ጊዜ ድግምግሞሽ ይበዛባቸዋል። ጂኤች ምናምን ነገሮች እየተጠቀሙ ማለት ነው። እና ወይ ነው በጣም ድግምግሞሽ አሉት የቃላቶቹ ሲበዛ ሲያንስ ምናምን ነገሮች በጣም ብዙ ጊዜ ይለያያሉ። እና በጣም እውነት ነው፣ በጣም ብዙ ነው። ግን ለአማርኛ ያላቸው ጣች ቋንቋው በራሱ ምን እንዳደረጋቸው ግን ምድሃለም በጣም ትንሽዬ ሐሳብ በ16 ሉክ ምን እኮ ከወረቀት ብክነት የዘለለ ምንድን ነው የሚጠቅማቸው? የላቲን ፊደል ተነገረ ጥላቻ ስላለ ብቻ ይሄ ቡድን በዚህ ሀገር ገዢነት አጋጣሚውን ስላገኘ አሁን በምክክር ኮሚሽን በኩል አማርኛ ብሔራዊ ቋንቋ እንዳይሆን ዘጋ። 5 የሥራ ቋንቋ አስቀድሞ ሚኒስትሮች ምክር ቤት ደንብ አውጥቼበታለሁ ብሎ ስራ ላይ ውሏል ካለ በኋላ በድምፅ የተገኘው መረጃችን አስረጃው እንደሚያረጋግጠው ሆን ብለን ነው። ለነሱ አዝን እንዳይመስላችሁ ሶማሌኛውም አፋርኛው ሚግባ ብለናል። ዓላማው ትግሬኛውና አማርኛውን ማውጣት ነው ይላል እኮ ቃል በቃል ሽመልስ አብዲሳ ይላል። ጎበዝ ከዚህ በላይ ምን አይነት ማስረጃ ይዘን እንቅረብ? ምን የሽመልስ አብዲሳ ድምፁን ከቢቂላ ሁሬሳ ጋር ምሁራን ሰብስቦ በዝግ ስብሰባ ያወራው እኮ ነው። ዓላማው ትግሬኛውን አማርኛውን መንቀል ነው ይላል። ቲፒኤልኤፍ የሚባል ቡድንን ምን ምንለው ትግሬኛው እየተነቀለ ነው፣ አማርኛው እየተነቀለ ነው፣ የትግራይ የሚባል እሴት የአማራ የሚባል እሴት ከኢትዮጵያ ላይ እንጠርገዋለን እያሉ ነው። በወልቃይትና በራያ ላይ ተሸክለህ ስታፈጥ ጠቅላላ ማንነትን እያጣህ ነው። አጠቃላይ ህልውናህን ከዚህ አውዳሚ ኃይል ታደግና በአንተ መካከል ያሉ ቅራኔዎችን ፍታቸው። ላለፈው በደል በይቅርታ በፍትህ በካሳ ዝጋው ያንን ፋይል። ምርጫ ስለሌለ የወደፊቱን ዕጣ ፈንታ በ1960ዎቹ ጫካ ተቀምጣችሁ በሰራችሁት ህግ ከዚህ በኋላ ሀገር ሊቆም አይችልም፣ አያስኬድም። ተደጋጋሚ ጥያቄ፣ አንድ አይነት ጥያቄ የተለየ መልስ አያመጣም። ይሄ ትውልድ ባለፈው ላይ ተቸክሎ መጻኢውን እድሉን ጨለማ እንዳያደርገው እንነጋገር አይደል የተባለው? አእምሮ ያለው ሰው ይሄን ነው የሚቀበለው። በእውነቱ እነዚህ ሰዎች እንዴት ሀገሪቷን ወደ ጥፋት ሲወሰዷት እንደሆነ ይሄንን መገንዘብ ይሄንን መረዳት ያስፈልጋል። እንግዲህ አማርኛ ምን እንደበደላቸው በእርግጥ ባናቅም ቋንቋ በራሱ ኃጢአት አይደለም። ቋንቋ በራሱ ኃጢአትን አያመጣም። የአጠቃቀሙን ጉዳይ ነው ወይ ደግሞ ለዛ ያላቸውን የብሔር ጥላቻ ለማሳየት ነው። ካልሆነ በስተቀር ከባድ ነው የሚሆነው። እንግዲህ አሁን ደግሞ ኦሮምኛ ላይ ለመስራትና ቋንቋ ብሔራዊ ቋንቋ አድርጎ ሌሎችን ለማጥፋት ደግሞ ምን ያህል ጭፍጨፋዎች ሊካሄዱ እንደሚችል፣ ምን ያህል የዘር ማጥፋት ጉዳይ ሊከሰት እንደሚችል ከዚህ በላይም ጭምር የምንጠብቀው ነው የሚሆነው ማለት ነው። የሆነው ሆኖ ሌላ ጉዳይ ላይ እንምጣ። ወደ ወንድሙ ጅራ። ወንድሙ ጅራ ዘፋኝ ነው። በድሮም ጀምሮ የምናውቀው ነገር ነው። አንድ ቪዲዮ ሰርቶ ነበር። ይህን ቪዲዮ ሙከራ ሪካርዲንግ ላደርግ ነው። እስኪ ብቸኝነት ሲሰማኝ አሁን አንድ መላ የመጣል ይመስሉኝ ነው። መጀመሪያ በሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባ አለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይህን ሪኮርዲንግ እንደ መለማመጃ ይህን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን ሊሰጠኛል ብዬ አስባለሁ። ብቸኝነት ይገላግላል፣ መደበሪያ ይሆነኛል በሚለው ሌላ ምንም የማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ምናምን የሚባለውን ነገር ታዲያ ይሄን ቪዲዮ ከሰራ በኋላ በጣም ብዙዎች ተቀባበሉት። በጣም ብዙ መነጋገሪያ ሆነ። ታዲያ ይሄ ነገር ይመስለኛል ስለደነቀው ስለገረመው ይሄን ቪዲዮ ሰርቷል። ሰላም እንዴት ናችሁ? ወዳጆቼ፣ ጓደኞቼ ሳይጠፋብኝ ልናገር ብዬ ነው። ምክንያቱም በቆየ ቁጥር ቃላት እየመረጥኩኝ እየሰበሰብኩኝ
ለእናንተ ጋር ለመድረስ አስቤ ነበርና እየቆየሁ በሄድኩኝ ቁጥር እንዲያውም አገኘሁ ያልኳቸው ቃላቶች እየጠፉብኝ ግራ ገብቶኝ ዛሬ ይለይልኝ ቀረጻውን እያካሄድኩኝ እያለ የሚመጣልኝ ቃል ለመናገር ነው የመጣሁት። ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደንቁኝ ሰዎች ሲያገኙኝ በስራም ቦታ በመንገድም ሲያገኝ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪዩ አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስ መሰጥ የነበረውና በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ምክንያቱም ቃላት ስፈልግ ይሄ ሁሉ ጊዜ ቆየሁኝ። ከዚህ በፊት የሰማኋቸው አባባሎች አሉ። አንድ ሰው የሆነ መልካም ነገር ድንገት ሲደረግ ከአቅሙ በላይ ሲሆንበት ጉድ ሰራኸኝ፣ ጉድ ሰራሽኝ ሲል ነው የማውቀውና የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በችርቻሮ ነው የማውቀው አልኳችሁ እኮ። በቃ አንድ ሰው ሁለት ሰው አድናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል እያሰብኩኝ ምን ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። ላደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። በጣም አቅሜ በላይ ነው። ለሌሎች ሰዎች መልካም ነገር ሲደረግ ሰዎች ለሌሎች ሰዎች መልካም ሲያደርጉ ሳይ ነው እኔ የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁብኝ ብል ነው የሚቀለው። ሲሪየስሊ I don't know ምን እንደምል። የሰጣችሁኝን ፍቅር እንዲህ በቀላሉ አላየውም። የሰጣችሁኝ ነገር ሁሉ ያስደረጋችሁኝ አስተዋጽኦ በሙሉ ግን እናንተ ቆይ እንዴት ስራዬን እንድቀይር ነው እንደምትፈልጉት? ይሄ ሁሉ ላይክ፣ ይሄ ሁሉ ፎሎው፣ ይሄ ሁሉ ኤቭሪቲንግ የሰጣችሁኝ ፎሎው፣ የሰጣችሁኝ ላይክ፣ የሰጣችሁኝ ኤቭሪቲንግ ሌሎች የቲክቶክ ቤተሰቦች ያንን ለማግኘት በጣም ብዙ እንደሚለፉ አይቻለሁኝ። ቅድም ባየነ ቪዲዮ ላይ ከ200 ምናምን ሺህ በላይ ላይክ አለው። በጣም ቀላል አይደለም። ቪዲዮ ምን ያለው እንደሚችል አስቡት። ነው የሚያገኙት፣ በጣም እንደምተፍተው ነው የሚያገኙት እና በቀላሉ አላየውም። የሰጣችሁኝ ከፍቅር በተጨማሪ የሰጣችሁኝ ፎሎ እና ምናምን ምን እንደማደርገው አላቅም። ነግሬያቸዋለሁ። ለቲክቶክ አዲስ ነኝ፣ ግን እድሉ መባከን እንደሌለበት ግን ይሰማኛል። ከዛ ውጭ ግን ገና ጀማሪ ቲክቶከር ነኝ። ፖስት ማድረግ ምናምን ራሱ እየተለማመድኩኝ ነው። የመጀመሪያ ቪዲዮ አይታችሁት ከሆነ እንደዚህ ብዬ የተነሳሁት ፎቶ ፖስት አደርጋለሁ ብዬ ነው። ምኑ እንደነካካሁት አላውቅም። ፖስት የተደረገውን ሳየው ከፎቶ ላይ የሆኑ ፊደሎች ውብ ብለው ይወርዳሉ። ከዚያ የሆነ ዲንዲንዲንዲንዲን የሚል ሙዚቃ ገብቶበት ምኑ ነክቼው ነው ብዬ ሁሉ ስቄያለሁ በራሴ። አሁን ግን ገብቶኛል። በነገራችን ላይ ምን ነክቼ እንደዛ እንደሆነ አውቄያለሁ። እና ሰዎች ጥረው ግረው ለፍተው ደም ተፍተው የሚያገኙትን እድል እንደሰጣችሁኝ አውቃለሁ። የሆነ ነገር ምክንያት
ሊሆን ይችላል። እኔ ቲክቶክ ውስጥ ጥልቅ ብዬ መግባት ምናምን እቅዴ ምናምን አልነበረም፣ ግን ይሄ እድል መባከን እንደሌለበት አውቄያለሁኝ። ለሌሎች ሰዎች ሲደረግ አለቅሳለሁ ብያቸዋለሁ። እንኳን ለእኔ ተደርጎልኝ ሲጀመር ተፈጥሮ ያልቃሻ ነው። ፊልም እያየው ራሱ ምናምን ነው የምለው። ደግነቱ ብቻዬን ነው የማየው። ሌላው ደግሞ የተረዳሁት ነገር እንደ ማስጠንቀቂያ የሰጣችሁኝ ሁሉ ይመስለኛል። የምትፈልገውን ነገር እኛን ጠይቀን እኛ ያለን እኛ እያለንልህ እንደዚህ ምናምናት ነገር እንዳትሆን፣ ምንም ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም፣ የህዝብ ልጅ ነህ የሚለው 100 ጊዜ ሰምቼዋለሁ። አንተ የህዝብ ልጅ ነህ የሚለውን አባባል እንዳሁኑ ግን በግልጽ የገባኝ ጊዜ የለም። በተግባር ነው ያሳያችሁ እናንተ የህዝብ ሰው መሆኔን ማለት ነው። ከቃል በላይ ትርጉሙን በደንብ እንዲገባኝ ያደረጋችሁትና ስራ እንድቀይር ግን የፈለጋችሁ ይመስላል። የሰጣችሁኝ ፎሎ፣ ላይክ፣ ኮፒ ሊንክ ቃላቶችን ገና በደንብ አላጠናኋቸው። ሼር ምናምን አንድ ፕሮፌሽናል ቲክቶከር ያለውን አይነት መጠን ያለው እንትን የሰጣችሁኝና እኔ እንጃ ስራ ልታስቀይሩኝ ያስባችሁ እንደሆነ አላቅም። እንግዲህ በእድሜ ትልቁ ቲክቶከር ልታደርጉኝ ፈልጋችሁ እንደሆነ አላቅም። አይነወይስ ምን እንደማደርግበት ምናምን መባከን እንደሌለበት ይሄ ድል አውቃለሁ፣ ግን ለዚህ አልተዘጋጀውም። ግን እስከዛው ከእናንተ ጋር ለመገናኛ ለምናምን እየተጠቀምኩኝ ወደፊት ደግሞ በሰጣችሁኝ እድል ምን እንደማደርግበት አስብበታለሁኝ። ያቺ የተለመደችዋን አመሰግናለሁ ልበላችሁ። ያው ጭንቀታቸው በጣም በመቸገር ውስጥ እንዳይሆን ድብርት ውስጥ እንዳይሆንና ይሄ አላርላናር ሰው በጣም ድብርት ውስጥ ሲገባ ወዳልሆነ ሀሳብ ስለሚሄድ እሱ ነገር ላይ እንዳይገጥመው ጭምር ጥንቃቄም እንዲያደርግ። በጣም ብቸኝነት ደግሞ ክፉ እንደሆነ ብቸኝነት መጥፎ እንደሆነ ይመስለኛል። ትዳር ውስጥ የገባ ሰው አይደለም። ስለዚህ ብቸኝነት መጥፎ ነው፣ ብቸኝነት ክፉ ነው እና እንደውም የትዳር አጋር ማግኘት አለብህ ሲባል እንደው ምክርና ቡጤ ለሰጪው ቀላል ነው አይነት ነገር ሲል ነበር ኮሜንት ላይ ያዩት ነበር። እና ብቸኝነት መጥፎ ነው ነው በተለይ በውጭ ዓለም ያሉ ሰዎች ሀገር ውስጥ ከሆነ ከማንም ሰው ጋር ሻይ ቡናም ጎረቤትም ቡናም ጭምር የተጣራ ልጠጣ ልትውል ትችላለህ። በውጭ ዓለም ሲሆን ግን ብቸኝነት ሌላ ሰው አብሮ ሳይኖር ሲቀደሙ ከባድ ነው የሚሆነው። የሆነ ሆኖ ፍቅሩን ስላሳያችሁት በእውነት ሀገራችን ሰዎች ከልብ እናመሰግናለን። ቀጣይ የምንመለከተው የመናፍቃንን ጉዳይ ነው። ምን ያህል ክፍታፍ እንደሆኑ ለማሳየት ያህል ነው። በእርግጥ ሳታውቋቸው ቀርታቸው አይደለም፣ ግን አሁን ግን ትንሽ እየባሰባቸው ስለመጣ ብዬ ስላሰብኩኝ ነው። በእውቀትም ከአንተ በጣም ሩቅ ናቸው። እስልምናን በተመለከተ አንተን ቁጭ አድርጎ አንተን ብቻ አይደለም አባቶችን ቁጭ አድርጎ የሚያስተምሩ ልጆች ያሉበት ነው። ቤተ እምነታችን እጅግ በጣም ደግሞ በዓለም ላይ እንዳንተ እዚህ በኢትዮጵያ ውስጥ ኦርቶዶክስ ምናምን አይደለም፣ በዓለም አቀፍ ደረጃ ኢራንን ጨምሮ በአረብ ሀገሮች ወንጌልን እንደ ወንጌል አማኞች በእስልምና ውስጥ እያስገባ ያለ የኮንቨርሽን ከእስልምና ወደ ወንጌል አማኝነት ነው እንጂ ሰው መጣ ወደ ኦርቶዶክስ የሚመጣው እኮ የለም እኮ ወዳጄ። ምን ሆነ ነው? ሲጀመር ማይኖሪቲ ናቸው። የሆነ የተወሰነ ሀገር 5-6 ሀገር ነው ያላችሁ። ዩ አር ማይኖሪቲ። በዓለም ላይ ግን እስልምና ላይ እንደ ወንጌል አማኝ የሚሰራ ህዝብ እንደሌለ ግን እንድታውቅ እፈልጋለሁ። ይሄን እንድትሰማ እፈልጋለሁ። እንደዚህ አይነት ሰዎች በነገራችን ላይ አንባቢዎች አይደሉም፣ ወይ ደግሞ የሚያነቡ ወይ ደግሞ መረጃ የሚያገላብጡ ሰዎች አይደሉም። ምናልባት መረጃ ቢያገላብጡ ኖሮ ስለ ፋዘር ዘካርያስ ቡትሮንስ ማወቅ ይችሉ ነበር። የግብፃዊ አባት ጳጳስ ናቸው። ከእስልምና ከ6 ሚሊዮን በላይ ሰዎችን ወደ ቤተክርስቲያን የቀላቀሉ ሰው ናቸው። በዚህ ምክንያት ከሆሳማ በላይ ቢዲንግ የወጣባቸው ለግድያ $60 ሚሊዮን እንከፍላለን አንገታቸውን ቆርጠን አወጣን እስከመባል ድረስ እየደረሱ ናቸው። አሁን ከግብፅ ወጥተው ሌላ ቦታ ተደብቀው ያሉ አባት ናቸው። ፋዘር ዘካርያስ ቡትሮስ ይባላሉ።
ሰርች ማድረግ ይቻላል። ሁለተኛ ነገር ደግሞ አንድ እምነት ማይኖሪቲ ነው ማለት ጥቂት ተከታዮች አሉት ማለት ያ እምነት ሐሰት ነው ማለት አይደለም። በእነሱ ቋንቋ ብዙ ተከታይ ስላለን እንበልጣቸዋለን ነው። እንደዛ ከሆነ ከፕሮቴስታንት ሙስሊም ይበልጣል። ስለዚህ ሙስሊምን ትክክል ሊያደርገው ነው ማለት ነው። ባዮሎጂክ ያነሱ ናቸው ማለት ነው። አመለካከታቸው ትንሽ የወረደ ነው እንደዚህ አይነት ሰዎች። ይህንን በብዙ ማስረጃ ለአንተ ማሳየት እንችላለን። ስለዚህ ምንድነው የወንጌል አማኞችን ከመናገር በፊት አንዴ ደጋግመህ ማሰብን ይጠይቃልና ከዚህ በኋላ በጣም የበሰበሱ ትምህርቶች ስላሉ እነሱን አባቶች ጋር እስክትጨርስ ድረስ የወንጌል አማኞችን በአፍ እንዳትጠራ ለምስጋናና ለክብር ካልሆነ በቀር እንዳትጠራ ለማለት ፈልጋለሁ። ተባረኩ። እንግዲህ ይህን እንደዚህ ያሉት እፎይ ነው። እፎይ ከፈለጋችሁ መወያየት ትችላላችሁ ከኔ ጋር ብሎ ለኤርሚያስ ለቀለም ወርቅ ተንፍሶ ጥሪ ያቀርቡለት ነበር። በዚህ ምክንያት ነው እንግዲህ ተናደው አሁን እንደዚህ አይነት የስድብ ቃላቶች እያመጣሉት። እሱም ብቻ አይደለም ራሱ ጥሪ የተደረገለት ኤርሚያስ ራሱ ምን እንደሚል ስሙት። ያው ቤተክርስቲያን ኦርቶዶክስ ዱባይ እኮ ሄዳ ቅዳሴ ነው የምትቀድሰው፣ ቅዳሴ ማርያም ነው ማለት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዱባይ ሄዳ የምትቀድሰው ቅዳሴ ማርያምን ነው ይላል። ካቶሊኮችም ዱባይ ቢመጡ የሚቀድሱት ያንኑ ነው። ኢስተርን ኦርቶዶክስም ቢመጣ ዱባይ የሚመጣ ቅዳሴውን ትቶት አይመጣም። ሊተርጂ ለአንድ ጥንታዊት ቤተክርስቲያን መሰረታዊ ጉዳዩዋ ስለሆነ ማለት ነው። የግብፅ ቤተክርስቲያንም እንደዛው ብትሄድ ዱባይ አይደለም የፈለገች ብትሄድ ሊተርጂዋን ትታ አትመጣም። ቅዳሴ የሌለው ቤተክርስቲያን እንደ ቤተክርስቲያን የሚቆጠርም አይደለም። ከክርስቶስ ጋር ህብረት የሚፈጸምበት ነገር የሌለበት፣ ስጋ አምላክ የማይፈተትበት፣ ስጋ ወደሙ የማይቀበልበት የክርስትና ህብረት የለም አንለስ መናፈቅ ካልሆኑ በቀር ማለት ነው ያ ነገር። ስለዚህ ለነሱ ቅዳሴ መቀደስ እንደ ሀፍረት ነው ያዩት። ግን በሪያሊቲው ግን አንድ ቤተ እምነት ቅዳሴ የለውም ማለት ያ ቤተ እምነት የሞተ ነው ማለት ነው። ሊቪንግ ቸርች የሚባለው ቅዳሴ ያለው ስለሆነ ማለት ነው። ቅዳሴ ማርያም ነው የምትቀድሰው። አይሰማው እኮ ብላ እኮ ነው። በቃ ማለት ህዝቡም ራሱ ኦርቶዶክሱም አይሰማውም፣ አረቦቹም አይሰሙትም። ለአረብ ወንጌል ሰብካ አረቦቹ ስታጠምቅ አናውቅም። በአረብ ውስጥ ግን ያሉ የወንጌላውያን አማኞች ራሱ ቁርአንን ወደ ማነው መጽሐፍ ቅዱስን በአረብኛ ቋንቋ ተተርጉሞ ትራንስሌት ተደርጎ የወንጌል አማኞች በነጮቹም ደረጃ ፕሮቴስታንቱ ማለት ነው ጥቁር ውሸት ነው የምትዋሸው። በነሽ አልተረዳው ይሆናል እንጂ ሳውዲ አረቢያ ላይ መሐመድ ከመነሳቱ በፊት ቁርአን በአረብኛ ተተርጉሞ ገብቶ ያለ ነው። ምናልባት አልተረዳው ይሆናል እንጂ ወረቀ የተባለው የመሐመድ ዘመድ ሄዶ ዋህይ ሲወርድለት የጠየቀው አካል ቁርአን ከመጽሐፍ ቅዱስን ከግሪኩና ከእንትኑ ላቲኑ ወደ አረብኛ የሚተረጉም የነበረ ሰው ነው። ስለዚህ መናፍቃን አይደሉም ዱባይ ላይ ሄደው ወይ ደግሞ አረብ ሀገር ሄደው አረብኛ ነው የተረጎሙት። ወረቀ የተባለው በዛን ጊዜ የክርስቲያን ሴቶች ነበሩ፣ መናፍቃን የሆኑ ክርስቲያን ሴቶች ነበሩ። በዛን ጊዜ እንኳን መጽሐፍ ቅዱስን ይተረጉማል ተብሎ የሚነገርለት የነበረ ሰው ነው። ስለዚህ አሁን በቀለም ወርቅ ተንፍሶ አነጋገር ከእንግሊዝኛ ወይ ደግሞ ከተለያዩ ቋንቋ ወደ አረብኛ እየተረጎመ ያለው በመናፍቃኑ ዘንድ እንደሆነ ለማሰብ ይሞክራሉ። ይሄ ያለማወቅ ችግር ነው። ምክንያቱም የግብፅ ቤተክርስቲያን የምትጠቀሙ አረብኛ ቋንቋን ነው። ሶሪያ ብትሄዱም እንደዛው፣ ሌሎችም ኦርቶዶክስ የሚበዙባቸው ቦታዎች ላይ ብትሄዱ የሚጠቀሙት ቋንቋ የአረብኛውን መጽሐፍ ቅዱስ ነው። ታዲያ ይህን መጽሐፍ ቅዱስ መናፍቃን እንደተረጉሙላቸው ለማቅረብ ይሞክራሉ። ይሄ ያለማወቅ ነው። በነገራችን ላይ ይሄ ብቻ አይደለም። ተአምረ ማርያም፣ ተአምረ ኢየሱስ ለምንጠራቸው መጽሐፍቶቻችን ከአረብኛ የተተረጎሙ ናቸው በነገራችን ላይ። ስለዚህ የእኛ ቤተክርስቲያን መጽሐፍቶች ከአረብኛ ከግዕዝ ወደ አረብኛ ጭምር ሲተረጉሙ የነበሩ እንደሆነ አያውቅም። ለዛ እነዚህ ሰዎች ከንባብ የራቁ ናቸው ብዬ ያልኳችሁ ለዛ ነው። ስንጀምር ሰዎች ኮንቨርት እያደረጉ ወደ ጌታ መጥተዋል። ይህንን ለማየት የአረብኛውን ብቻ በአረብኛ ቋንቋ የሚሰብኩትን ማየት ብቻ በቂ ነው። አረብ ክርስቲያን እንደው ወንዝ የማያሻግር ቋንቋ በሱ በየሄዱበት በራሳቸው ባህል ይችላሉ መቀደስ ይችላሉ፣ መብታቸው ነው። ግን እነኚህ ሰዎች የሶሪያን ስብከት ያዩ ሰዎች አይደሉም። እነኚህ ሰዎች የግብፃውያን ስብከት ያዩ ሰዎች አይደሉም። እንዴት አድርገው በአረብኛ እንደሚያስተምሩ፣ እንዴት አድርገው በአረብኛ እንደሚናገሩ እነ ፋዘር ዘካሪያስ ቡትሮስ በአረብኛ የሚሞግቱት በቀጥታ ስርጭት ስልክ ክፍት አድርገው በስልክ እየተደወለላቸው ጭምር ነው እየሞገቱ የሚሰሩ የነበሩት። ግን እንዳልኳቸው ነው ከንባብ የራቁ ሁሌም ቢሆን ቤተክርስቲያንን ለመተቸት የተዘጋጁ ሰዎች ናቸው እንጂ አያውቁት። ሌሎች ቦታዎች ላይ አረብ ክርስቲያን እንዳለው አያውቁም። የአረብ ኦርቶዶክስ እንዳለ አያውቁም። የአረብ ካቶሊክ እንዳለ አያውቁም።
ጠባብ ስለሆኑ ክርስትና ማለት ቅዳሴ መቀደስ አይደለም፣ ወንጌል መስበክ እንጂ ላልዳኑት ወንጌል መስበክ፣ ለዳኑትም ደግሞ በእግዚአብሔር መንግስት እንዲጸኑ ማድረግ ነው ማለት ነው። ቴንኪው። እሺ ኤምዲ ጥያቄ ትጠይቅ ነበር ከካሁን ለእህቴ ልሰጣት ነው። አይ ሰብ ስለነበር ቅድሚያ ይሰጠው እንዴ ስራ እሺ እሺ ያው ኤምዲ ጥያቄ ያለ ምን አይደለ ወይ ለእህታችን ስጣትና ሐሳቧን እኔ ገባ እሷ ከኔም ስለምቀድመኝ ችግር የለም አጥያቄ ነው። እሺ ጥያቄውን ጠይቅ፣ በዛው ወይሷ ልትመልስልም ትችላለች። ጠይቅ። ባታሰማኝና ትፈቀድልኝ እኔ ችግር የለም ነው ችግር የለም። በጌታ የኛ እህት ናት እሷ። ጥያቄ ጠይቅ። አመሰግናለሁ። ጥያቄ ወይ ዘንድሮ ተባልተው ሊያልቁ ነው። እንደሌላ መከራከር ስለማልፈልግ ነው። ያው ይሄን ሪከርድ ያደረገችው ሙስሊሞች በነገራችን ላይ ለዛ ነው ደጋግማ ስክሪን ላይ ኦፍ ስክሪን ከላይ ውስጥ አይደለችም በውጭ ሆና ስክሪን ሪከርድ ያደረገች ስለሆነ ነው ይሄን ነገር እየሰማችሁ ያላችሁት። በመጀመሪያ ጥያቄ ካስከፋችሁ ይቅርታ ጠይቃለሁ። ኢየሱስ ክርስቶስን አማላጅ ማለት እንዴት እንችላለን? መጀመሪያ ጥያቄ ነው። ወራጅ አማላጅ መሆን ይችላሉ የሚለው። በነገራችን ላይ እንደዚህ አይነት ሰዎች ለሙግት የሚገቡ ሰዎች አይደሉም። የቤተክርስቲያንን ፕሮፋይል አድርገው ቤተክርስቲያንን ለማሰደብ የሚገቡ ሰዎች ናቸው። አንድም የቤተክርስቲያን እውቀት ኖራቸው አይደለም ለሚመልሱላቸው ጥያቄም ተመልሰው ምላሽ መስጠት የሚችሉ አይደለም። አይ እንዲህ አይደለም ብለው መልሰው መወገዝ የሚችሉ አይደሉም። ግን ቁጭ ብሎ ግን ቤተክርስቲያንን ለማሰደብ ሁሌም ላይ የሚገቡ አሉ። የመናፍቃን ቤት የአህዛቡ ቤት እየገቡ ጥያቄ ያጠይቁም፣ ከጠየቁ በአግባቡ አይጠይቁም። ድጋሚ ሲመለስላቸው አይ ነገር ከዚህ አንፃር ይጋጫል ከዚህ አንፃር ይጋጫል ብለው መጠየቅ ማይችሉ ናቸው። የተመለሰላቸው ነገር ይዘው መጥተው አዎ መናፍቃን እኮ ትክክል ናቸው፣ አህዛብ እኮ ትክክል ናቸው የሚሏቸው እንደዚያ ሰዎች ናቸው። እና ጊዜ የማታውቁት ቤት ከመግባት ይልቅ ቁጭ ብሎ ኦርቶዶክሳውያን ትምህርት የሚሰጡባቸው የቴሌግራም ይሁን የቲክቶክም ይሁን የዩቲዩብ ቻናሎችን ቁጭ ብሎ ትምህርቶችን መከታተል እንጂ በማይገባችሁና በማያገባችሁ ቦታ ላይ በሊስ ባለመሳተፍ ራሳችሁን እንደምጠብቁ ተስፋ አድርጋለሁ። እኔ እዚያ ያላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ። ሼር አድርጉት ነገር